ሄርሜላና ሩታ ታረቁ። እንዴት ታረቁ የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። እንግዲህ በጣም በሚገርም ሁኔታ ማለት ነው ሄርሜላና ሩትዬ እኛ እንቁ የኛ ጀግና ማለት ነው ፍቅር ፈላጊዋ በፍቅር ሰውን የምትይዟ እኛ ጀግና ሩታ ማለት ነው ታርቀዋል ከሄርሜላ ጋር። በጣም ነው የሚገርሙ። ይሄ በቃ እኔ እንጃ ሄርሜላ ራሱ አውቃ ነው መሰለኝ ወደ አብርሃም ሄደችው። በጣም አትወደውም ሄርሜላ፣ እውነት ለመናገር ከሆነ አብርሃምን አትወደውም። ነገር ግን አሁን እኛ እንቁ የኛ ጀግናና ሄርሜላ እንግዲህ ታርቀዋል። ሩታ በጣም ጥሩ ነገር ነው ያደረገችው። ሩታ እንግዲህ ሰውን በፍቅር መግዛት ነው እንጂ በሌላ ነገር መግዛት አችልበትም። ስለዚህ የፍቅር እናት ማለት እንፈልጋለን ማለት ነው። እኛ እንቁ የኛ ጀግና ታርቀዋል። በጣም ደስ የሚለው ይሄ ነገር ደግሞ በጣም ደስ የሚል ነገር ነው። እነሱ አንድ ላይ ሲሆኑ እነሱ አንድ ላይ ሆነው ሲመካከሩ ልክ እንደ እህት ምናምን ሆነው ሲመካከሩ ማየት በጣም ደስ የሚል ነገር ነው እና ትክክለኛ ውሳኔ ነው ማለት ነው። አብርሃምን ልክ ልኩን ማሳየት አለባቸው። አብርሃም ልክ ልኩን በቃ መናገር አለባቸው ማለት ነው። ልክ ልኩን እንዲነግሩት እኛም እንፈልጋለን። ሩታ እኛ እንቁ የኛ ጀግና ሰውን በፍቅር የምገዛዋ በጣም ጥሩ ነገር አደረገች ብዬ እኔ አምናለሁ። ለምን ብትሉ እንደሚታወቀው እንግዲህ ሄርሜላና ሩታ ተጣልተው ነበር። በዚህም እንግዲህ አብርሃም ደስ ብሎት በቃ አብርሃም የሚፈልገው እነሱ እንዲጣሉ እነሱ አንድ ላይ እንዳይሆኑ ሴቶቹ አንድ ላይ ሆኖ ማለት በቃ እሱ ያበቃለታል ማለት ነው። ስለዚህ እሷ ጋር ሄዳል፣ እዚህ ይመጣል፣ እዛ ሄዳል፣ እዚህ ይመጣል፣ እዛ ሄዳል። በቃ ብዙ ነገሮችን ያደርጋል። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ አብርሃምም እያደረገ ያለው የኛ እንቁ የኛ ጀግና ግን ትኑሩልን ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።